በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታኅሳስ 19 የታላቁ መልአክ የቅዱስ ገብርኤል ዓመታዊ ክብረ በዓል። በንጉሥ ናቡከደነፆር ዘመነ መንግሥት እስራኤላውያንን በባቢሎናውያን ቅኝ ግዛት ስር በወደቁበት ጊዜ ከአይሁድ ወገን የሆኑት አዛርያ፣ አናንያና ሚሳኤል የተባሉ ሦስቱ ሕፃናትም ተማርከው በባርነት ተወሰዱ። ንጉሡም መልካቸው ያማረ የንጉሣዊንና የመሳፍንት ልጆች የሆኑትን መርጦ ስነ ጥበብ፣ የመንግሥት አስተዳደርና የባቢሎናውያን ቋንቋዎችን እንዲሰለጥኑ ለማድረግ በቤተ መንግሥቱ አስቀምጦ ይቀልባቸው ጀመር። ሦስቱ ሕፃናት ግን ርዕሱን በመንቀፍ የንጉሥ አገልጋይ ጥርጥሬና ውሃ ብቻ እንዲሰጣቸው በመማሰን ለፈጣሪያቸው ያታምነው ለ10 ቀናት ቆዩ። በኋላ ሲታዩ ጮማ ከሚበሉትና ጠጅ ከሚጠጡት ይልቅ ያማሩ ነበሩ። ከዚህ በኋላ ወጣት ምርኮኞቹን በሙሉ ወደ ንጉሥ ናቡከደነፆር ፊት ቀርበው ዕውቀታቸውን በተለካበት ጊዜ ሦስቱ ሕፃናት ጥበባቸውና ማስተዋላቸው ከሌሎች እጅጉን በልጦ ተገኘ። በዚህም ንጉሡ በዚህ ዘመን በመደነቅ በሦስቱ አውራጃዎች ላይ ሾማቸው። በዚህም ጊዜ ባቢሎናውያን በሕፃናቱ መመረጥና መሾም ከመቅናታቸውም የተነሳ ከንጉሡ ጋር ቀንተው ለማጣላት ንጉሡ ወዳጅና ጠላቱን ይለዩ ዘንድ ራሱን የሚመስል ምስል ሰርቶ እንዲያቆም መከሩ። እርሱም ምክራቸውን ተቀበሉ። ቁመቱ 60 ክንድ ወርዱም 60 ክንድ የሆነ ወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። መኳንንትና ሹማምንት፣ አዛዦችንና አዛውንቶችም፣ በጅሮዶችንና አማካሪዎችን፣ መጋቢዎችንና አውራጃ ገዢዎችንም ሁሉ ይሰበሰቡ ዘንድ ንጉሥ ናቡከደነፆር ላቆመው ምስል ምርቃት ይመጡ ዘንድ ላከ። አሕዛብ በሙሉ ንጉሥ ለሠራው ምስል ምርቃ ተገኙ። አዋጅ ነጋሪውም እንዲህ በማለት ተናገረ። ሕዝቡና አሕዛብ፣ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሥ ይላችኋል። መለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንትን የዘፈንንም ሁሉ ድምፅ በስማችሁ ባሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነፆር ላቆመው ለወርቅ ምስል ስገዱ። ወድቆም የማይሰግድ በዚያ ጊዜ በሚነድ እሳተ እቶን ውስጥ ይጣላል። እነርሱም ንጉሡ እንዳዘዘው ማድረግ ጀመሩ። ሆኖም ግን ሦስቱ ሕፃናትን የንጉሥ ናቡከደነፆርን ትእዛዝ እንዳልተቀበሉ ሕዝቡ በሰማ ጊዜ ንጉሥ ጋር ሄደው ከሰሷቸው። እንዲህም አሉት፣ ንጉሥ ሆይ በባቢሎን ሀገሮች ለሚሰሩ ሥራ የሾምካቸው ለአይሁድ ወገን የሚሆን ትእዛዛትን እምቢ ያሉ፣ አምላክን ያላመለኩ፣ ለሠራኸው ለወርቁ ምስል ያልሰገዱ አዛርያ፣ አናንያና ሚሳኤል የተባሉ ሰዎች አሉ ብለው ነገሩት። ንጉሡም ይህንን ሲሰማ ተቆጥቶ ሦስቱን ሕፃናት ያመጧቸው ዘንድ አዘዘ። ካሉበትም ተጠርተው ወደ እርሱ ቀረቡ። እርሱም ስለምን የርዕሱን አምላክ የቀረቡትንና እንደ ቀሩና ላቆመው ምስል ያልሰገዱበትን ምክንያት ጠየቃቸው። የመለከቱና የእምቢልታው የመሰንቆውና የክራሩ የበገናውና የዋሽንቱን የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወድቀው ላሰራው ምስል ሲሰግዱ መልካም እንደሆነ፣ ባይሰግዱ ግን በዚያ ጊዜ በሚነድድ እሳት እቶን ውስጥ እንደሚጣሉ ነገራቸው። እነርሱም እንዲህ ሲሉ መለሱለት፣ ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ። ከሚነድደው ከእሳት እቶን ያድነን ዘንድ ይችላል፣ እጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትህንም እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድለት እወቃሉ። ንጉሥ ናቡከደነፆርም እጅጉን ተቆጥቶ የእቶኑን እሳት ይነድድ ከነበረው 7 እጥፍ የሚያቃጥል እንዲሆን ካደረገ በኋላ ሦስቱ ሕፃናት በዚያ የእሳት ነበልባል ውስጥ አምላካቸው እግዚአብሔርን ከእሳቱ ያወጣቸው ዘንድ ጸለዩ። ወዲያውንም የእግዚአብሔር መልአክ ቅዱስ ገብርኤል እሳቱ ወደሚነድበት ምድጃ ወርዶ
እሳቱን በበትረ መስቀል መታው፣ ነበልባሉም እንደ ቀዝቃዛ ነፋስ አደረገው። አናንያ፣ አዛርያና ሚሳኤልም እሳቱ ምንም ሳይነካቸው የራስ ጠጉራቸውን እንኳ ሳይለበልባቸው ዳኑ። በእሳቱ ጉድጓድ ውስጥም ያለ ፍርሃት እየተመላለሱ የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ስሙ የተመሰገነ ነው፣ ለዘላለም የከበረ ነው እያሉ አመሰገኑ። ንጉሥ ናቡከደነፆርም የእነርሱን መዳን አይቶና ሲያመሰግኑም ሰምቶ ተደነቀ። አማካሪዎቹንም ሦስቱ ሕፃናት ታስረው በእሳት ከተጣሉ በኋላ እንዴት ሊፈቱ እንደቻሉ በመገረም ጠየቃቸው። ከአማካሪዎቹ አንዱ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎችን በዚያ አያለሁ፣ ምንም የነካቸው የለም፣ የአራተኛውም መልክ የእግዚአብሔር ልጅ ይመስላል አላቸው። ወደ ምድጃውም ቀርቦ 3ቱ ሕፃናት ይመጡ ዘንድ አዘዛቸው። እነርሱም ከእሳቱ መካከል ወጡ። በዚያ የተሰበሰቡትም ሁሉ ሰውነታቸውም ጠጉራቸውም እንዳልተነካ አዩ። ንጉሡም በፊታቸው እግዚአብሔር ሰገደ። ለሕዝቡም ከእግዚአብሔር በስተቀር ሌላ አምላክ እንዳያመልኩ ለጣዖታትም እንዳይሰግዱ ትእዛዝ አስተላለፈ። ያውም አናንያና አዛርያ ሚሳኤልንም ያዳናቸውን አምላክ የስድብን ነገር የሚናገር እንደሚቀጣ አስታወቀ። 3ቱ ሕፃናትን ደግሞ አይሁድ ሁሉ አስገዛላቸው። ይህ ድንቅ ታምር ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል በዕለቱ ታኅሳስ 19 ዓመታዊ በዓሉ በመላው የኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን ይከበራል። አናንያ፣ አዛርያና ሚሳኤልም ከእሳት ያወጣቸው አምላክ አሁንም ካለንበት ችግር መከራና ስቃይ ያወጣን እንዲሁም ከዘላለማዊ እሳት ይታደገን ዘንድ እኛ አማላጅነቱን ተራዳኢነቱ ያስፈልገናልና እንማጸነው። በእርሱም ስም እንመጽውት፣ በጎ ምግባርንም አብዝተን እንፈጽም። ከሃይማኖት ርቀን የምንገኝና ባዕድ አምልኮት የምንፈጽም ሰዎች ደግሞ ለግዑዝ ነገር መገዛት አቁመን ወደ እውነተኛው አምላክ ወደ እግዚአብሔር በንስሐ እንመለስ። ቸርነቱ ምሕረቱም እንዲያበዛልን ለርዕሱም ተገዝተን እንድንኖር ያበቃን ዘንድ የርሱም ፈቃድ ይሁንልን። እንማጸነው። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።